ከግላዲያተር በስተጀርባ የብዙ ክርስቲያኖች የሰማዕትነት ታሪክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የነበርክ ዛሬም የምትኖር ነገም ያለህ አልፋና ኦሜጋ መጀመሪያውና መጨረሻው የድንግል ማርያም ልጅ ኢየሱስ ክርስቶስ እግዚአብሔር ክብር ምስጋና ይድረስህ። እማ አምላክ የእግዚአብሔር እናት የፀሐይ መውጫ የመዳኛችን ምክንያት ከሐሳቦች ከመላእክት ከፍጡራን ሁሉ በላይ ይሆንሽ ጸጋን የተመላሽ ሆይ እመቤታችን ቅድስት ድንግል ማርያም ልጅሽ ባከበረሽ መጠን ክብር ምስጋና ይድረስሽ። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ሐዋርያት በተሰጣቸው ክብርና ጸጋ ምስጋና ይድረሳችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘመነ ሰማዕታት ተጽፎ ይገኛል። ብዙዎች ስለ አንዲቱ ቤተክርስቲያን ኢየሱስ ክርስቶስ እግዚአብሔር ነው፣ አምላክ ነው፣ ሰማይና ምድሩን የፈጠረ የአማልክት አምላክ ነው በማለታቸው እሱን ስለ መውደዳቸው ስለ ፍቅሩ መከራን ስቃይን ተቀበሉ። እስከ ሞት የታመኑ እንደ ሰማይ ከዋክብት የበዙ ሰማዕታት አሉ። እኛም በዘመነ ሮም የነበረውን ያልተነገረውን የሰማዕታት ታሪክ ማለትም የዲያብሎስ አሽከር የሆነችው ጋለሞታዋ ካቶሊክና አሜሪካ ከነተከታዮቻቸው ግላዲያተር በማለት የሚያውቋቸውን ቅድስት ቤተክርስቲያን ደግሞ የክርስቶስ ወዳጆች የተዋሕዶ አርበኞች ዘመናቸውን የቅዱሳን ሰማዕታት ዘመን ብላ የሰየመች ቀን ቆጥራ ስንክሳር ጽፋ ታቦት ቀርጻ የምትዘክራቸውን የሰማዕታትን እውነተኛውን ታሪክ ይገለጣል። ሮም ያኔ ከዘመናት በፊት ከብዙ ትውልዶችም በፊት ገናና መንግስት ነበረች። ጠላትን ደምስሰው ሀገር ግዛት የሚያስፋፉ ጠንካራ ሰራዊት የገነባች በብዙ ሕዝብ የተሞላች በዘመኑ የደረሰችበትን ሀገር ሁሉ በውዴታም በግዴታም የምትገዛ በብዙ ደም ሀብት የሰበሰበች ዜጎቿ በኩራት የሚጠሯት የሚመኩባት በዘመኑ የነበሩ መንግስታት የሚፈሯት የሚታዘዟት በከንቱ በትምህርት በፍልስፍና የተሞላች የወንድና የሴት በድንጋይ የተሰራ አማልክት ጠርበው አቁመው የሚያመልኩ የሚያስመልኩ የዲያብሎስ ልጆችም የሞሉባት ምሁራን ፈላስፎች የሚሰባሰቡባት አዳዲስ ነገር የሚሰራባት አዳዲስ ነገር የሚሰማባት ዝሙትን ምንዝርናን የገቢ ምንጯ ያደረገች ከረጅም ዘመናት ጀምሮ አዳዲስ የኃጢአት አይነቶችን እያዘመነች ለዓለም ሕዝብ የምታከፋፍል የምታለማምድ ዋነኛ የዲያብሎስ ማዘዣ ጣቢያው ሆና አሁን ድረስ እያገለገለች ትገኛለች። ከተሞቿን አስውበው ወደ ላይ ወደ ጎን አስረዝመው የገነቡ በኢኮኖሚ ጠንካራ ሀገርን የገነቡ በብዙ በጨካኝና በካሃዲ ነገሥታት የተመራች ሀገር ናት ሮም። በአንጻሩ ደግሞ ብዙ ስለ ሃይማኖታቸው ስለ ኢየሱስ ክርስቶስ እየመሰከሩ የሞቱ የተሰደዱ ደማቸውን ያፈሰሱ እንደነ ሰማዕቱ ቅዱስ አግናጢዮስ ምጡላ አንበሳ ያሉ የተዋሕዶ አርበኞች የተነሱባት እንዲሁም ወደ ኢትዮጵያ የመጡት ልክ እንደ 9 ቅዱሳን ሕዝቦች የተነሱባት ሀገር ነበረች ሮም። በሮም ከአምላካችን ከኢየሱስ ክርስቶስ ልደት በፊት የግላዲያተር ፍልሚያ፣ የስፓርታከስ ውጊያ እርስ በርስ እያፋለሙ ነገሥታቱና ሕዝቡ ዙሪያውን ከበው በሞታቸውና በስቃያቸው ይስቃሉ፣ ይደሰታሉ። ይህንን ስፖርት ይሉታል። ይሄው ዛሬም መልኩንና ይዘቱን ቀይሮ ሀብት ማከማቻ፣ ሕዝብ ማፍዘዣና ማደንዘዣ ሆኖ ወደዚህ ዘመን ተሻግሯል። በስልጣኔና በዘመናዊነት ሰበብ የእግዚአብሔርን እውነት በዲያብሎስ ተረት በፊልሞቻቸውና በሙዚቃዎቻቸው በጌሞቻቸው ኃጢአታቸውን ባዕድ አምልኳቸውን የሐሰት ታሪኮቻቸውን እየሰሩና እያሳዩ አእምሮአችንን ያጥቡታል። ከነሱ የበለጥን ኃጢአተኞች
ከነሱ የበለጥን የዲያብሎስ መንፈስ እስረኞች ያደርጉናል። ከዚህ ሰይጣናዊ ሥራ በስተጀርባ ሊነግሩን የማይፈልጉ ከብዙዎች የተሰወረ ሌላው ዓለምም እንዲያውቀውም የማይፈልጉት ታሪክ ግን አለ። በዚያ ዘመን ከአላውያን ነገሥታት አንዱ ኒሮ ነበርና የሰራዊቱን ብዛት፣ የሥልጣኑን ክብር፣ መንግሥቱን አይቶ ሰይጣን ሹክ አለው። አዲስ ሕግ አወጣ። በሮምና በዙሪያዋ ላለው እሱ ለሚገዛው ግዛት ሁሉ አዲስ አዋጅ ተነገረ። እንዲህም ተባለ፣ ካሁን በኋላ የምናመልከው አምላክ አፖሎና አርጤምስ ናቸው። ሁሉም እየመጣ ለጣዖቱ ይስገድ። ኢየሱስ ክርስቶስን የሚያመልክ ሁሉ ኢየሱስ ክርስቶስን ይካድ። ለእኛም አምላክ መጥቶ ይስገድ። ክርስቲያን የሚባል ሃይማኖት ይጥፋ። ኢየሱስ ክርስቶስን የሚያመልክ ስሙን የሚጠራ ቢገኝ ስቃይና መከራን ይቀበላል የሚል ሕግ ወጣ። የዲያብሎስ ልጅ ኒሮ በቁጣ አዲስ ትእዛዝ አስተላለፈ። ላቆምኩት ጣዖት መጥተው ያልሰገዱትን አንሰግድም ያሉትን ክርስቲያኖችን ከገቡበት ገብታችሁ አሳዳችሁ አምጡልኝ። ዝቅ ብላችሁ እግራቸውን፣ ከፍ ብላችሁ አንገታቸውን ቁረጡ። በእሳት አቃጥሏቸው፣ በፈላ ውሃ ቀቅሏቸው፣ ስቃይና መከራን አውርዱባቸው፣ ከሀገሬ በግዛቴ ሁሉ አጥፏቸው አለ። ሮም ተጨነቀች። የእግዚአብሔር ሕዝብ ከባድ ፈተና ከፊታቸው ቆመ። ብዙዎች በጭንቀት ተሞሉ። የሚሸሸጉበት፣ የሚደበቁበት፣ ልጆቻቸውን የሚያደርጓቸው አጡ። የኒሮ ሰራዊት ክርስቲያኖችን ማሳደድ ጀመረ። በየመንገዱ ተገደሉ። ቤታቸው ተቃጠለ። ሮም ታወከች፣ መፈራረስ ጀመረች። በደም ታጠበች፣ በግፍ ተሞላች፣ ሰላሟን አጣች። የምጥ ጊዜ መጣ። ሃይማኖት፣ ምግባር የሚፈተንበት ሰዓት ደረሰ። ብዙዎች ክርስቶስን ክደው ለድንጋይ ሰገዱ። ሰው ላቆመው ለጠረበው ክብራቸውን ቀየሩ። የመንግስቱ ደጋፊዎች በደስታ ዘለሉ። አውራ ጣታቸውን እየዘቀዘቁ እነዚህን አጥፏቸው፣ ግደሏቸው፣ ከከተማችን አስወጧቸው፣ ንጉሳችን ኒሮ አምላካችን አፖሎ ነው አሉ። የሮም ከተማ ነዋሪዎች ከኒሮ ጎን ቆሙ። ወታደሮችም ያገኟቸውን ክርስቲያኖች በግፍ ይገድላሉ፣ ይዘርፋሉ፣ ያሳድዳሉ። ለሕፃናት የሚራራ እንኳን ጠፋ፣ ሰይጣን ልባቸውን ሞልቶታልና። ከተማዋን አጸዷት፣ ሁሉን ጠርገው አባረሩ፣ የተገኙትን ገደሉ። ክርስቲያኖች በየዋሻውና በየገደሉ ተንከራተቱ። በወታደሮች የተያዙት ወደ እስር ቤት አጎሯቸው። ኒሮም የታሰሩትን ክርስቲያኖች ዛሬ በሮም ከተማ ፈራርሶ ወደሚገኘው አምፊቲያትር ወይም ደግሞ ኮሎዚየም ወደሚሉት የስፖርት ጨዋታ የሚፋለሙበትን እየደበደቡ በረሃብና በጥም በዱላ የደከሙትን እየደበደቡ ወደ መሃል ሜዳው ያስገቧቸዋል። ኢየሱስ ክርስቶስን ትክዳላችሁ አትክዱም፣ ለአፖሎና አርጤምስ ትሰግዳላችሁ አትሰግዱም እየተባሉ በአደባባይ በነገሥታት ፊት በብዙ ሕዝብ ፊት ይጠየቃሉ። እውነተኛ የተዋሕዶ ልጆች ኢየሱስ ክርስቶስ እግዚአብሔር ነው። ሁሉን በቃሉ አዳምን በእጁ የፈጠረ አምላክ ነው። ሰው ከመሆኑ በፊት በመለኮቱ በአምላክነቱ በቃልነቱ ነበር። አዳምን ለማዳን ከእናቱ ከድንግል ማርያም ሰው የሆነ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ በተዋሕዶ የከበረ ፍጹም ሰው ፍጹም አምላክ ነው። መንግሥቱም ዘላለማዊ ነው። ኢየሱስ ክርስቶስ ሕይወት፣ መድኃኒት፣ መንገድም ነው እያሉ መሰከሩ። ደስ ብሏቸውም ዳዊትን መዝሙር ይዘምሩ ነበር። ላቆምከው ድንጋይ ጣዖት አንሰግድም፣ ኢየሱስ ክርስቶስን አንክድም ያሉ እጅግ ብዙ ናቸው። በሰማያዊ በወርቃማ ብዕር ስማቸው ተጽፏልና ዓለም ከመፈጠሩ በፊት በመንግሥቱ አስቧቸዋልና በክርስቶስ
አንደራደርም፣ ለአማኑኤል አንድ አይደለም 1000 ጊዜ እንሞታለን ብለው ከኒሮ ፊት ቆሙ። ንጉሡም በቁጣ ተሞልቶ የተራቡ አንበሶች እንዲለቀቁ ትእዛዝ ሰጠ። እነሱ ግን ከዚህ ሁሉ ጭንቀትና መከራ ክርስቶስ በለጠባቸው። ሁሉን የመጣውን በጸጋ ተቀበሉት። በመጽሐፍ ቅዱስ ሥጋችሁን የሚገድሏችሁን አትፍሩ ተብሏልና ተንበርክከው ለዲያብሎስ ከመስገድ ይልቅ ስለ ኢየሱስ ክርስቶስ እየመሰከሩ በርከክ ብለው እየጸለዩ ራሳቸውን በተራበ አንበሳ መበላትን በጸጋ መቀበልን መረጡ። የተራቡ አንበሶች ክርስቲያኖችን አሳደዷቸው፣ ገነጣጠሏቸውም። እናት ልጇን በአንበሳ ተነጠቀች። በክርስቲያኖች መከራና ስቃይ ሕዝቡና ነገሥታቱ እያዩ ይደሰቱ ይስቁ ነበር። ለእነሱ ስፖርት ወይም ጨዋታ ይህ ነውና። የሮም ክርስቲያኖችም ምድሯም ተጨነቀች። ለቅሶና ዋይታ በየቦታው ተሰማ። ደም በየአካባቢው በየአገሩ ፈሰሰ። ጭንቀት በዛ። መደበቂያ መሸሸጊያ ጠፋ። ምድር ጠበበች። ከቀን ወደ ቀን ስቃይና መከራ በዛ። የኒሮ ወታደሮች ሰይፋቸውን መዘው ጦራቸውን ደግነው የሚያገኙትን አንገቱ ላይ መስቀል ያሰረውን የኢየሱስ ክርስቶስን ስም የሚጠራውን ሁሉ በጭካኔ እያሰቃዩ እየተሳለቁና እየሳቁ ገደሏቸው። ክርስቲያኖች ከከተማ ጠፉ፣ በየዋሻው ተደበቁ። ረሃብና ጥሙን ታግሰው ተስፋቸውን እግዚአብሔር ላይ ጥለው ዝም አሉ። በየሀገሩ ታፍሰው የመጡትን እስር ቤት አጉረው ያሰቃዩአቸዋል። ሰም እየቀቡ በሮም አደባባይ እንደ ችቦ ያነዷቸዋል። በእሳት ተቃጠሉ። ሕፃናት ከእናታቸው እቅፍ እየተቀሙ ወደ እሳት ተወረወሩ። በሰይፍ ጨፈጨፏቸው። እርጉዝ እናቶችን ረገጧቸው፣ ወደ እሳትም ወረወሯቸው። በሕዝቡ በነገሥታት ፊት በመስቀል ሰቀሏቸው። ከሥራቸውም እሳት አንድደው መከራቸውን አበዙባቸው። በድንጋይ ወገሯቸው፣ በፈላ ውሃ ቀቀሏቸው። በተለያዩ ፊልሞቻቸው ተፋላሚዎች ብረት ለብሰው ሰይፍ መዘው ደረታቸው ያበጠ፣ ጡንቻቸው የፈረጠመ፣ እጃቸው በደም የተነከረ፣ ዓይናቸው ደም የለበሰ፣ ልባቸው የደነደነ ገዳዮች ተፋላሚዎች አድርገው ሁሌ የሚያሳዩን ከዚህ እውነት በስተጀርባ ትልቅ በአምደ ወርቅ የተጻፈ እውነተኛ ታሪክ አለ። የብዙ የተዋህዶ ልጆች የሮም ክርስቲያኖች የሰማዕታት ታሪክ ይህ ነው። እነዛ የፈረጠሙ ተፋላሚዎች አይደሉም፣ በጾምና በጸሎት የደከሙ ነበሩ። ሰይፍም አላዙም። በእጃቸው ቅዱሳን መጻሕፍትንና መስቀልን ነበር የያዙት። ደረታቸውም ያበጠ አይደለም፣ ስለ ክርስቶስ ስለ ፍቅሩ ራሳቸውን ደረታቸውን ለጦር የሰጡ ናቸው እንጂ። ጡንቻዎቻቸውም ያበጠ የዳበረ አይደለም፣ በረሃብና በውሃ ጥም የደከሙ ናቸው እንጂ። እጃቸውም ንጹሕ ነው፣ ሰይፍ አልጨበጡም፣ ደምም አላፈሰሱም። ዓይናቸውም ኢየሱስ ክርስቶስን በመፈለግ የሚንከራተት፣ ልባቸውም በአማኑኤል በእግዚአብሔር ፍቅር የደማ ምስኪኖች ናቸው። ይህንን በወርቅ አምድ በደም የተጻፈውን የክርስቲያኖችን የሰማዕታት ታሪክ ነው እንግዲህ እነ ሆሊውድ በፊልሞቻቸው ታሪኩን ፍጹም በርዘው የሽፍታ፣ የወንበዴ፣ የነፍሰ ገዳይ፣ የሴሰኛ ገጸ ባህሪ እየሰጡ ትውልዱ ትክክለኛውን የክርስቲያኖችን የሰማዕታት ታሪክ እንዳያውቅ ይልቁንም እነዚህን እንዲመስል ይገፋፉታል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብዙ ሰማዕታት ታሪክ ገድል ተጽፎ ይገኛል። በዛ በሮም የሰማዕትነት ዘመን ከነበሩ ቅዱሳን አባት መካከል ቅዱስ አግናጢዮስ ምጡዕ ለአንበሳ፣ ሐዋርያው ጳጳስ ወሰማዕት ይገኙበታል። በገድላቸው እንዲህ የሚል ታሪክ ስለዛ ዘመን ተጽፏል። ቅዱስ አግናጢዮስ ከሶርያ ወደ ሮም መጥቶ በንጉሥ ትእዛዝ ለተራቡ አናብስት ተጥሎ ሰማዕት እንደሚሆን ዝናው በአጠቃላይ በብዙዎች ዘንድ
በተለይም ደግሞ በመላው የሮም ከተማ በሙሉ አስቀድሞ ተሰምቶ ስለነበር እጅግ ብዙ ሕዝብ በስታዲየሙ ተሰብስቦ ነበር። በመሆኑም ክርስቶፎሮስ በወታደሮቹ እየተገፈተረና እየተጣደፈ በሮም ለሕዝብ እይታ ቀረበ። ሕዝቡ በተሰበሰቡበት ፊት ሲደርስ በከፍተኛ ቅናት የሚያለቅሱትን የተወሰኑ ክርስቲያኖች ዝም እንዲሉ መከረ። ነገር ግን ለማግባባት ቢሞክርም አልቻሉም። የዚህን ቅዱስና እውነተኛ አባት ሞት ሊታገሱት አልተቻላቸውምና በመጀመሪያ የተለያየ ስቃይና ግርፋት ፈጸሙበት። ክርስቶስን ይሰድብ ዘንድና ለጣዖታቱ መስዋዕትን ያቀርብ ዘንድ ጠየቁት። ነገር ግን ቅዱስ አግናጢዮስ እንኳንስ የሚሉትን ሊፈጽምላቸው ቀርቶ አምልኮተ ጣዖትንና መስዋዕት የሚሰውትን በመቃወም የበለጠ ድምፁን አሰምቶ ይናገር ጀመር። ከዚህ በኋላ የሮም አስተዳደር በአፋጣኝ ለተራቡ አናብስት እንዲጣል ወሰነበት። ቅዱስ አግናጢዮስ በስታዲየሙ መካከል በውስጠኛው አናብስቶችን ከፍተው በሚያስገቡበት በተዘጋጀው ጉሮኖ ለማስገባት ሲወስዱት ከቦታው እስኪደርስ ድረስ ያለማቋረጥ የጌታችን የመድኃኒታችንን የኢየሱስ ክርስቶስን ስም እየጠራ ይመሰክር ነበር። በመጨረሻም የክርስቶስን ስም መጥራት ያቆም ዘንድ ስቃይ ያበዙበት ጀመር። እርሱም የክርስቶስ ስም በአንደበቴ ብቻ ሳይሆን በልቤ ውስጥ ተጽፏል፣ ስለዚህ ይህንን ስም ለመተው አልችልም አላቸው። ክርስቲያኖች ወዳሉበት ሲደርስ በፍጹም ጥልቅ ሐዘን ወደ እግዚአብሔር በመጸለይ ለምን እንዲህ ታደርጋለህ እያሉ ሲያለቅሱ ሰምቶ ቅዱስ አግናጢዮስ በድጋሚ ለክርስቲያኖች እንዲህ አላቸው። ጌታዬ፣ ፈጣሪ፣ አምላኬ ኢየሱስ ክርስቶስ በእኔ ልብ ፈጽሞ በጥልቅ ተጽፏል። ልቤ በፍጹም እምነትና ብርታት ነው የሚያምን። በአናብስቶች ተከታትፎ ቢቆራረጥ የጌታዬ የመድኃኒቴ የኢየሱስ ክርስቶስ ስም በእያንዳንዱ የልቤ ቁርጥራጭ ተጽፎ ይገኛል አለ። እውነተኛ ቆራጥና ጻድቅ ፍጹም ታማኝ ሐዋርያ የሆነው ቅዱስ አግናጢዮስ ይህን በአንደበቱ ብቻ አልነበረም የተናገረው፣ በክርስቶስ ፍቅር በመሞላት ከውስጥ ከልቡ ያለውን ነበር እንጂ የሚናገረው። ከዚህ በኋላ ቅዱስ አግናጢዮስ አናብስቶቹ እያገሱ ድምፃቸውን እያሰሙ እየመጡ በሚያይበት ወቅት በስታዲየሙ መካከል በጉሮኖው ውስጥ ሆኖ ከልቡ ድምፁን በማሰማት ለተሰበሰቡት ሕዝብ እንዲህ አለ። እናንተ ሮማውያን ሆይ ሁላችሁ ከዚህ የመጣችሁት ይህን ውጊያ በዓይናችሁ ለማየት ነው። ልታውቁት የሚገባው ነገር ይህ የሞት ቅጣት በእኔ ላይ የተፈረደው ምንም ወንጀልና ክፉ ሥራ ሰርቼ አይደለም፣ ይህ ነገር ወደ እግዚአብሔር ስለሚያደርሰኝ ነው እንጂ። በዚህም ለጌታዬ ያለኝን ፍቅር የምረካበትና ምኞቴ የሚፈጸምበት ነው። እኔ የእግዚአብሔር ንጹሕ መገበሪያ ስንዴ ነኝ። በአናብስቶች ጥርስ በመፈጨት የክርስቶስ ንጹሕ ኅብስት እሆናለሁ። እርሱ ለእኔ የሕይወት ኅብስት ሆኗልና። ክርስቲያኖችም በሕዝቡ መካከል ሆነው ይሰሙና ይመለከቱ ነበር። ይህንም ቃል ተናግሮ ሲጨርስ ሁለት የሚያስፈሩ ደም የጠማቸውና የተራቡ አናብስት ከጉድጓዳቸው ተፈተው እየዘለሉ እየመጡ ስለነበር በፍጥነት ዘለው እላዩ ላይ በመውጣት ቅዱሱን ሰማዕት በአሰቃቂ ሁኔታ ቆራርጠው ጥቂት አጥንቱ ብቻ ሲቀር ከሥጋው ምንም ሳያስቀሩ በሉት። ይህ ታላቅ ሰማዕት በሮም ኮላሲዮ በትራጃን 12ኛ ዓመት በ111 ዓመተ ምህረት የሰማዕትነትን አክሊል ተቀበለ። ከእርሱም ጋር ደግሞ ደቀ መዛሙርት የነበሩ አብረው ሰማዕት ሆነዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዚህን ታላቅ ሰማዕት የዕረፍት ቀን መታሰቢያውን ታኅሳስ 24 ቀን ታከብረዋለች። በሐምሌ 7ም ስንክሳር ላይም ያነሳዋል። ተዋሕዶ ሃይማኖት ስለ ኢየሱስ ክርስቶስ ስለ መካድና አለመካድ ቢመጣ ለጣዖት የማይሰግዱ ለቆመ ድንጋይ የማይንበረከኩ ቆራጥ ብዙ ሰማዕታት ገድል በወርቃማ በአምደ ብርሃን ተጽፏል። እስከ ዓለም ፍጻሜም ይጻፋል። እውነተኛይቱ የተዋሕዶ ሃይማኖት
ለአምላካቸው፣ ለቤተ ክርስቲያናቸው፣ ለሀገራቸው ነፍሳቸውን የሚሰጡ ትላንት ነበሩ፣ ዛሬም ነገም ይኖራሉ። ግን ጥንት ሮም ይነገር የነበረ በዛሬም ሰባኪነን መምህርነን ጳጳስነን በሚሉት የትላንቱ የሮም ትምህርት ዛሬም እዚህ ዘመን ደርሷል። እሱም ክርስቲያንን ሲገሉት መሞት፣ ሲያሳድዱት መሸሽ፣ ሲደበድቡት በዝምታ መቀበል የሚል ሰይጣናዊ ትምህርት አለ። ሲገሉህ ሙት፣ ቤተ ክርስቲያንን ሲያቃጥሏት ዝም ብለህ እግዚአብሔር ያውቃል ብለህ ኑር፣ ስሜታዊ አትሁን፣ ከጳጳስ አትበልጥ ይላሉ የዲያብሎስ ልጆች። የቀደሙት አባቶቻችን ሃይማኖትን የሚያጠፋ ሀገር የሚደፍር ጠላት ከውስጥም ከውጭም ሲመጣ ታቦት ይዘው እግዚአብሔርን አስቀድመው ጠላትን ደምስሰው ታቦትን ተክለው አስገብረው ይመጡ ነበር። በዚህ ሥራቸው ክህነታቸው የፈረሰ ከሥልጣናቸው የተነሱ ነገሥታት እግዚአብሔር የተከፋበት ሕዝብ የለም አይኖርምም። ስለ ተዋሕዶ ሃይማኖታቸው፣ ስለ ኢትዮጵያ ዳር ድንበርና ስለ ሕዝቧ፣ ስለ አረንጓዴ ቢጫ ቀይ ሰንደቅ ዓላማዋ የተሰደዱላትን፣ የተዋጉላትን፣ ደማቸውን ያፈሰሱላትን፣ የሞቱላት ጥቂቶቹን እንኳን ብንጠቅስ የደብረ ሊባኖሱ መነኩሴ አባ ገብረ እንድርያስ፣ እነ ወለተ ጴጥሮስ፣ እነ ፍቅርተ ክርስቶስ፣ ሰማዕቱ አቡነ ጴጥሮስ፣ ሰማዕቱ አቡነ ሚካኤል፣ እነ ደም አልባው ሰማዕት አለቃ እያሌው ታምሩ፣ የዘመናችንም አባት እነ አባማ ኢየሱስ፣ እንዲሁም በጎጃም በቋሪት በጎንደር አደባባይ ኢየሱስና ዣንተከል ዋርካው ስር እንዲሁም በደብረ ታቦር አሪንጎ አቦ አካባቢ ተዋሕዶ ሃይማኖታችንን አንቀይርም በማለት ሰማዕትነትን የተቀበሉት ምዕመናንን እነ ንጉሥ ምኒልክ፣ እነ በላይ ዘለቀ፣ እነ አሉላ አባ ነጋ፣ እነ ሊጋባው በየነ፣ እነ አሞራው ውብነህ፣ ኧረ ስንቱ ተጠርቶ ይዘለቃል። ብቻ አንተም የዛሬው ትውልድ የቀደሙትን አባቶችህንና እናቶችህን አስብ። እነሱን ምሰል እንጂ በዘመን አመጣሽ ትምህርትና ከእልል በሉ ውጪ ሌላ በማያውቁ በሆዳም ሰባኪዎች ተታለህ ሃይማኖትህን፣ ሀገርህን፣ ሰንደቅ ዓላማህን አታስደፍር። እግዚአብሔርን አስቀድመህ መዝሙረ ዳዊትህን ደግመህ ለሃይማኖትህ፣ ለሀገርህ፣ ለክብርህ፣ ለሰንደቅ ዓላማህ ከወንድሞች ጋር ሆነ ተዋደቅ። በዚህም እግዚአብሔር ይረዳሃል። አቤቱ አምላካችን ኢየሱስ ክርስቶስ ሆይ፣ እግዚአብሔር ሆይ ደማቸውን ስለ ስምህ ላፈሰሱ፣ ይህችን ዓለም ስለ ናቁ፣ መራራ ሞትን ስለ አንተ ስለ መንግሥተ ሰማያት ስለ ተቀበሉ ቅዱሳን ልጆች ብለህ የቅድስት ቤተ ክርስቲያንን መከራዋን አሳጥርላት። ትላንት በሚሞቱላት በዙሪያዋ ተከባ ነበር። ዛሬ ግን ግሪሳ በተምቺ በከሃዲ በመናፍቅ በመተተኛና በፖለቲከኞች ተከባለች። የብርሃን ልጆች ተገፍተዋል። ሕዝቡ ሰብሳቢ አባታቷል። የቀደመውን ነገር አስብ። የመረጥካቸውን አገልጋዮችህን በኃይልህ አስነስተህ ጠላቶቿን ፈጥና አስገዛላት። እናት ኢትዮጵያ ትነሳ፣ ተዋሕዶ ቤተ ክርስቲያንም ለዓለም ብርሃን ትሁን። እንደ ፈቃድህ ይሁን፣ አሜን። ከኒሮ ሰራዊት አምልጠው የተደበቁበት ዋሻ ካታኩምቡ ዛሬም በዝምታ ተሞልቶ ለምስክርነት አለ። በብዙ ጎብኚዎችም ይጎበኛል። አምፊቲያትር ወይም ኮሎዚየም የብዙዎች የክርስቲያን ደም የፈሰሰበት እንደ ትልቅ ነገር ዛሬም ይጎበኛል። በዛ ዘመን ክርስቲያኖች ይደርስባቸው የነበረውን ስቃይና መከራ የውጭ ሰዎች ስለዛ የመከራ ዘመን ምስክርነታቸውን ሰጥተዋል። Being stretched, pulled into, being killed by gladiators. Just about every creative way that you can dispose of Christians. And so the Christians spread like wildfire. The more you killed them, the more they stood for their faith. Now, it is true, and I think it has to be emphasized, that the early church spreads despite the very concerted attempts at repression of extremely autocratic and powerful emperors who set themselves very firmly against the Christians, and yet the early church survives. Tertullian argues whenever something goes wrong, whenever there's a famine or whenever there's an illness, a pestilence that sweeps through, everybody says, "The Christians to the lion." And then he says snidely, as if
so many could be fed to so few. And his point is that you can't destroy us all. Christians all across the Roman Empire, quite literally, went underground. This labyrinth of tunnels and chambers beneath the Roman cities became known as the catacombs. Now, the catacombs are important to understand. First, many people imagine that there are caves naturally under Rome, and the Christians simply went into them. The catacombs, almost without exception, are not natural caves. They were excavated by the Christians. And so the Christians made a whole labyrinth underground. Sometimes services would be held there in the very tombs of the martyrs. The second point is the very act of burying your dead is hugely significant. Christians believe in a resurrection of the body. Emperor Nero was despised for persecuting Christians. In his Circus Neronius. Neronius. Yeah. The circus stood here and was a place for chariot races, games, but he also used it then for persecuting Christians. In 64, there was a major fire in Rome. Nero wound up blaming Christians, and he executed them in great numbers right here in this circus. Tradition says Nero even executed Peter. He was crucified upside down. So basically, Nero, he was a terrible guy. He executed many Christians. And around the time of Nero, it became common for Christians to refer to Nero in code and to refer to Rome in code. And you can do your own research, but what you will find is that instead of saying Rome in a lot of the Christian letters, they would use the word Babylon. Because if they referred to Rome, when these letters would be circulated, the Roman authorities, if they had ever read these letters, it could have gotten a lot of Christians killed. So they began to use code for Rome and Nero. ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።